ወደ እግዚአብሔር ቃል እንሄዳለን። የምናነበው ቦታ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ጀምሮ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነትን፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም በአንድ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። አመሰግናለሁ። እዛው ቁጭ እንዳልክ ቁጥር 7 ጀምሮ አንብብልኝ። ቁጥር 7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። አመሰግናለሁ። ጸጋ ማወቅ ጥቅም አለው። ጸጋን ማወቅ እያንዳንዳችን ጠጋም ብለን ብናይ ራቁት እንጂ ባዶ አልተወለደንም። ራቁት ተወለደን እንጂ ባዶ አይደለንም። እንደምታውቁ የእጃችን አሻራ ልዩ ልዩ ነው። በአይናችን ውስጥ ያለው የሌንስ ሲስተሙ ልዩ ልዩ ነው። እንዲሁም ደግሞ በአእምሯችን ውስጥ ያለው የነርቮች አቅም ልዩ ልዩ ነውና እንደ አሻራችን ለእያንዳንዳችን ልዩ ጸጋ ተሰጥቷል። አንዳንድ ሰው ግን በደህና ጊዜ ጸጋውን ያውቅና በዛ ጸጋ ተነስቶ በሁሉም ጉዳይ ፍሬያማ ይሆናል። አንዳንዱ ግን እድሜ ዘመኑ ጸጋውን ሳያቅ አቅሙ ሳያቅ ጊዜ ያሳልፋል። ዛሬ ማታ ለብዙዎቻችሁ እንዲህ ይሆናል። ጸጋን ማወቅ ይሆናል። ጸጋን ማወቅ ይሆናል። አሜን። አንዳንድ ሰዎች እንደምታውቁ ቢሮ ላይ ቁጭ ብሎ የሚያወራው ጉዳይ ትንቢት ይሆናል። ሐሳብ ከሰጠ ምክር እንዲሆነ እንዲያርግና ከዛ እንዲህ ነው የምትሆነው። በኋላ ያ ጉዳይ ነው የሚሆነው። ይሄ ጉዳይ በኋላ እንዲህ ነው የሚሆነው። ማይቢ ሰውዬው እኮ ነቢይ ተብሎ በቸርች አልተሾመም እንጂ የምናገረው ሁሉ ይሆናል። ዛሬ እየቃሜ ቢሆንም ሰካራም ቢሆንም ብቻ ሐሳቡ የሚወራው ሐሳብ ነው የሚሆነው። እንዴት አወቅህ እስከሚባል ድረስ ስሙ የተባረከ ይሁን። ግን ጥበብ፣ ዕውቀት፣ ሞገስ እነዚህ በተለይ ከእግዚአብሔር ዘንድ ብቻ የምታገኘው ነገር አለ። አሁን ማስተዋል ከአባቴ አትወርስም። ጥበብ ከአባቴ አትወርስም። ዕውቀት ከሆነ ኮሌጅ ከሆነ ትምህርት ቤት አታገኝም። ዕውቀት ከእግዚአብሔር ነው። ሞገስ ከእግዚአብሔር ነው። ማስተዋል ከጌታ ነው። ዛሬ ማታ እንዲህ ይሆናል። ስልክ ቻርጅ እንደሚያደርግ ለብዙዎቻችሁ ከዛሬ ጀምሮ ማስተዋል ይሰጣል። አሜን። ዕውቀት ይሰጣል። አሜን። ንግግር የከበደ ይሆናል። አሜን። ማንም አይደፍርህም። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስን አንዴ እንዲህ አለው። ማርያም እና ዮሴፍ ለካ ጥሎ ሄደዋል። አንድ ቀን ጉዞ የሚያክል ሄደዋል። ብዙዎች ስለሚወዱ አይ እዛ ከነሱ ጋር አለ ያሉ አላወቁም። ከአንድ ቀን ጉዞ በኋላ ትዝ አላቸው። ሲያዩ ኢየሱስ የለም። የት ገባ? የለም። እየፈለጉ መጡ። ወደኋላ ከመጡ በኋላ ማርያም የተናገረችው ነገር ኢየሱስ የተናገረው ነገር ነው የሚገርመኝ። በሰዓቱ ኢየሱስ ያለው ከከሳሾች ጋር ነው ያለው። መጣችና ማርያም በእናት ሆድ ያለችው እንዲህ ነው፣ እኔና አባትህ አለችው። እኔና አባትህ ስንፈልግ አንተ እዚህ ቁጭ አልክ እንደ አለችው። ይሄን እየሰሙ ያሉ ሰዎች አሉ። ለቀጣይ
እኔና አባትህ እኔና ዮሴፍ ማለቷ ነው። ኢየሱስ ይሄ ጉዳይ እሺ ብሎ ቢቀበል ቀጣይ ባለው ጊዜ ነገር ችግር ይፈጠራል። ዝም ካለም አስቸጋሪ ነው። ብናገር እንኳን ሌላ ችግር ይፈጠራል። እሱ ግን ያለው እንዲህ ነው፣ እኔ በአባቴ ቤት ይኖር ዘንድ እኔ በአባቴ ቤት ስንት አባት አለው? ዮሴፍ አባቴ አይደለም እኔ ከሰማው መጣው ብል ዮሴፍ ድራሹ ሊጠፋ ነው። እኔ የሱ ልጅ ነኝ ብል ነገ ደግሞ እሱ በየቦታ ቆሞ ሲናገር ትናንትና እኛ ሁላችን እየሰማን እናት ማርያም መጣ በእኛ ፊት አባቴ ብላ አልተናገረችም? በዛ ጊዜ ዝም አላልክም የሚባለው ጥያቄ ሊነሳ ነው። ሊያደርግ ያለው ያውቅ ነበርና ያለው እንዲህ ነው፣ እኔ በአባቴ ቤት ይኖር ዘንድ ኢየሱስ ጌታ ነው። የጥበብ ቃል ርብቃ በጣም ጎበዝ ናት፣ ብልጥም ናት። ልጆቿን ከአደጋ ባሏን ከአደጋ ራሷ ከአደጋ በጥበብ አመለጠች። ኢየሱስ ጌታ ነው። እንደምታውቁ ይስሐቅ አርጅቷል፣ ሽማግሌ ነው፣ አይኑ ፈዟል። ኤሳው እና ያዕቆብ እዛ ናቸው። በማይፈለግ ሁኔታ ውስጥ ጋብቻ ውስጥ ገብቶ ኤሳው ያዕቆብ እዛ ሀገር ቢያገባ ያ ችግር ሊፈጠር ነው። በሌላ በኩል ኤሳው ዛቻ ይዟል፣ ይገላሉ እያለ ነው። መጣችን ለይስሐቅ ያለችው እንዲህ ነው፣ እኔ የምልህ ይስሐቅ ቢሞት ይሻለኛል። ለምን? ትላንትና እንትና ከዚህ ሀገር አገባ፣ ቀጣይ ደግሞ ያዕቆብ ከዚህ ሀገር ቢያገባ ቀጥሎ ያለው ህይወት ጥሩ አይፈጠር። እኔ ማቆን ነገር አለ እና ምን እናደርግ? እንዲህ ብናደርግስ ምን እናደርግ? እሱን ወደ ቤተሰቦቼ ቤት እልካለሁ፣ ከተወሰነ ጊዜ በኋላ ይጠራለሁ። ከዚህ ሊያገባ ሰው ጥሩ አይደለም፣ መሄድ አለበት። እንዲህ ብላ ይስሐቅን አሳመነች። በጎን መጣችና ደግሞ ለያዕቆብ ያዕቆብ አንተ እዚህ ሀገር ሚስት እንዳታገባ ከእናትህ ሀገር ታገባለህ፣ ወደዛ ሀገር ሂድ ቢባል ያዕቆብ ለሚስት ብሎ እንደማይሄድ ታውቃለች። ሴት ብሎ አባቱን እናቱን ጥሎ እንደማይሄድ ታውቃለች። ያለችው እንዲህ ነው፣ ያዕቆብ አቤት በጣም የሚገርም ጉዳይ ሊፈጠር ነው። ምን ሊፈጠር ነው? ወንድምህ ያ ገዳይ ወንድምህ ሊገል ይፈልጋል። እውነቱ ነው የምትይ እናትህ? በእውነት ሊገል ይፈልጋል ሰምቻለሁ። የት አባትህ ልግባ አለ። የት አባትህ ልግባ? ቆይ እንዴት ታደርጋለህ? ምን ሊሁን እናትህ? ምን ትይኛለሽ? አንተ ወደኛ ሀገር ትሄዳለህ። ወንድሜ አሁን ካለበት ከዚህ ንዴት ትንሽ አይምሮ ሲመለስ እኔ እጠራለሁ። እስከዛ አንተ እዚህ መሆን የለብህም። ቶሎ ብለህ አንተ ወደዛ ሂድ። ያዕቆብ በጥበብ ይስሐቅን በጥበብ ልጆቿን በጥበብ ያዳነች ጎበዝ ሴት። እናንተ እግዚአብሔር ሰዎች አሁን ጊዜው አስቸጋሪ ነው። መንፈሱ አስቸጋሪ ነው። ለወንጌል የማይመች ጊዜ ደርሰናል። የሰራዊት ጌታ እግዚአብሔር ካረዳ በስተቀር እንደ ኮሮና ማሽን ሰዎች እንደመጡ ቅድሚያ ቴስት ማለት ካልቻልክ በብዙ ሁኔታ ነው ነገር ሁሉ ሰው የሚያሰናክለው። ዛሬ ማታ እንዲህ ይሆናል። እርግጠኛ ሆኜ ነው የምናገረው። እስከ ዛሬ ተሸውደ ብትወር ከዛሬ ማታ ጀምሮ አትሸወዱም። ከዛሬ በኋላ አትሸወዱም። እስቲ አና አልሸወድም፣ እስቲ አልበላም፣ እስቲ አይሆንም። ይህ ስንት ነው? ጸጋህን ታውቃለህ ወይ? ፖዚሽን አውቀሃል ወይ? የሰራዊት ጌታ እግዚአብሔር የሰጠው ጸጋ አለ። አንተ ጸጋ አለ፣ ብርቅዬ ጸጋ፣ ለማንም ያልተሰጠ ልዩ ጸጋ በውስጥ ያለ። እናንተ ሁላችሁ እሺ ብትሉኝ ዛሬ በምጸልየው ጸሎት እንዲህ ይሆናል። ከዛሬ ጀምሮ በሚቆጠር በሰባት ቀን ውስጥ ጸጋህን ለየት አድርጎ የሚያሳይ መልአክ እስከ ቤት ይመጣል። አሜን። ጸጋህን ማወቅ ይሆናል። አሜን። ቦታን ማወቅ ይሆናል። አሜን። ስራህን ማወቅ ይሆናል። አሜን። ከተማን ማወቅ ይሆናል። አሜን። ከዛሬ በኋላ ህይወት የድካም አይሆንም። አሜን። እነዚህ በአካልም በቲቪ ይሁን በዚህ በእኛ ቲቪ ላይ የምታዩ ምስክርነት፣ ትንቢት፣ አጋንንት ማውጣት፣ ንግግር ማሳመር፣ ይሄ ሁሉ ወንጌልን የሚያጅቡ አጃቢዎች ናቸው። ዋናው ሙሽራው ግን የእግዚአብሔር ቃል ነው።
ጉባኤ ለጌታ የሰማችሁ ነው። ትንቢት ይቀራል፣ መገለጥ ይቀራል፣ ፈውስ ይቀራል፣ ወንጌል ግን ይቀጥላል። አሜን። ወንጌል ይቀጥላል። አሜን። አሜን አትሉማ? አሜን። ግን ትንቢት አያስፈልግም? ያስፈልጋል። ፈውስ አያስፈልግም? ያስፈልጋል። ትንቢት አያስፈልግም? ያስፈልጋል። ፈውስ አያስፈልግም? ያስፈልጋል። የተሰወረው መገለጥ አያስፈልግም? ያስፈልጋል። ማጣፈጫዎች ናቸው። ማጣፈጫ ናቸው። ማጣፈጫ ቀጥሎ ለወንጌል እጅግ በጣም ይጠቅማል። አንዳንዱ የወንጌል ሰባኪ ነው፣ እሰይ። አንዳንዱ ነቢይ ነው፣ እሰይ። አንዳንዱ ሐዋርያ ነው፣ እሰይ እሰይ። ግን ለወንጌል አገልግሎት ያስፈልጋል ብሎ ጌታ የሰጠው ጸጋ ደግሞ እናገለግላለን። እንዳታሸማቀቁን ትንቢት መናገር ይፈልጋለሁ። ዝግጁ ናችሁ ወይ? በድንቅና በተአምር ታምናላችሁ? እንዲህ ይሆናል። እስከ ነገ ጣልቃ ይገባል። ዛሬ ማታ ደማችሁ ይቀየራል። አዋጅ ይገለበጣል። ታሪክ ይለወጣል። ነገር ይቀየራል። ምርኮ ይመለሳል። ኃይል ይታደሳል። ሃሌሉያ! እስቲ አሜን አሜን። እናንተ እግዚአብሔር ሰዎች አሁን ከዚህ ከሞላ ጉባኤ መካከልማ አንድ ሰው መጸለይ ቀላል ነገር ነው። እነዚህ ከፊት ያሉ ወንድሞቼ ናቸው። ሁለተኛ ደረጃም ያሉ ወንድሞቼ ናቸው። ቀጥሎ ያለው ሰው አራት ሰዎች። እስቲ አሜን አሜን። አንዴ ቁምልኝ እስቲ። እንዴት ነህ? እስቲ አነ ኢየሱስ በለሲ ኢየሱስ። ይሄ ፎቶ ይታያችኋል? አይታያችሁም? ይታያል። አይን ያለው ሰው ይሄ ሁሉ እንደሚያይ ከዛሬ በኋላ እንዲህ ይሆናል። ለአንዳንዶቻችሁ የሆነ ምን አይነት መንፈስ እንዳለበት ሰውየው እንዳየክ መንፈሱ ማየት ትጀምራለህ። አሜን። ዘንዶን አያለሁ። አሜን። ኢባባ አያለሁ። አሜን። የድካም መንፈስ አያለሁ። አሜን። የሆነ መንፈስ አያለሁ። የሆነ ጸጋ አያለሁ። የሆነ ጉዳይ አያለሁ። በኢየሱስም በዚህ ወር አይናችሁ ይከፈተ። አሜን። አራ ጆሮአችሁ ይከፈት። አሜን። አራ አይናችሁ ይከፈት። አሜን። እስያነ ኢየሱስ ብለህ እስያነ ኢየሱስ ድገሙ እስቲ ኢየሱስ። ዛሬ ማታ የምስራች አሜን። ዛሬ ማታ የምስራች አሜን። እስካሁን ድረስ እምቢ ያለው ጉዳይ ግራ የገባ ነገር እኔ ዛሬ ጸልያለሁ። ውስብስብ የሆነው ጉዳይ እግዚአብሔር ይፈታሃል። አሜን። ውስብስብ የሆነው ጉዳይ እግዚአብሔር ይፈታሃል። አሜን። እስቲ አንዴ አይንን ጨፍን እስቲ አይንን ጨፍን እስቲ ወደ ጉባኤ ያሳይስ በኪ ድምፅ እንዳታሰሙ። እሰይ ደስ ያለው ለጌታ እንደገና ልታ ጭብጨባ ለጌታ ከፍ አድርጎና አንድ ሰው ኢየሱስ አይልማ። መቼም አማርኛ ማንበብ መቼም ሰው ይሄ ጽሑፍ ባነብ አይገረምም። እስቲ አይንን ክፈት እስቲ። ጌታ ሆይ በል እስቲ። ጌታ ሆይ ድገም እስቲ። ጌታ ሆይ ድገም። አሁን ጌታ ሆይ ዛሬ እስቲ እኔ በል እስቲ። እኔ አልሰቃይም። በጣም የገረመኝ ለፍ አሰራ ደከምክ እንጂ ኪሲ ባዶ ሆኗል። ህይወቴ ባዶ ሆኗል። እጅግ በጣም ታውቃለህ። መውጣትና መቆም እስከሚያቅት ድረስ ህያው ጌታ ነው የምልህ። ሰይጣን አንተ ድጋሜ በህይወት ሰው እስከማትሆን ድረስ መውጣት ወደ ማትችለው ጉድጓድ ከቶ ነው ማየክ። አሁን ዛሬ ሱፍ ለብሳለህ እንጂ እነ ጠጋብዬ ወደ ቤት ገብቼ በጌታ መንፈስ ሳየው ቤቴ የተመታ ህይወቴ የተመታ አካውንቴ የተመታ እንደው ከዚህ ወር በኋላ እንኳን እንዳይባል ምንም ከፊት ተስፋ የሌለ ችግሩ ዛሬ ጌታ በቃ ባይኖረው ችግሩ ራብ ጭንቅ ባንተ ህይወት ሁሉ ይቀጥላል። ግን ዛሬ በጌታ መንፈስ ሆኜ እንዲህ ልበልህ ክሳራ በቃ። አሜን። ዛሬ ማታ ፈውስ ይሁን። አሜን። ጤና ይመለስ። አሜን። ጤና ይመለስ። ወይ ምንድን ነው አንተ የሚያምህ በሽታ? አስምና ምን አልከኝ? ኧረ እልልታ! ደስ ያለው ለጌታ እንደገና ይገባሃል እልልታ። የዛሬ ሆነ እንጂ የነገ
ማን ያውቅ ምን እንደሚያደርግ ትናንትን ሳስበው አመንኩት አሳልፌ ከፍ አድርጉና የዛሬ ሆነ እንጂ የነገ ሃሌሉያ ምን እንደሚያደርግ አንተ ቁጭ ብለህ እስኪ እየጸለይኩ አይደለም እያስተማርኩ ነው ቃል እየሰበኩ ነው መገለጥ የተሰወረው የማይታየው እስቲ አሜን የሰማችሁ ነው አለማየሁ ማነው ስሜ አረንታ ጭብጨባለሁ ሰው ለጌታ ደስ ያለው ያጨበጭባል ለጌታ ሃሌሉያ ቁጭ በል ከኔ ጋር ናችሁ ወንጌል ለማስቀጠል ትንቢት መናገር ያስፈልጋል ጥበብ ያስፈልጋል መገለጥ ያስፈልጋል እዚህ ማሽን የለም አብሬ አላደረንም ኮሮና ማሽን የለም ቴስት አላደረገም እኔ አለማየሁ ይባላለሁ ደሃ ሆኛለሁ ብሎ አላማከረም ወጣት ሰው ነው አላማከረም ገና ኢየሱስ ሲመጣ እሱ ማሱፍ ለብሷል አምሮበታል ያው እዚህ ቁጭ ብሏል ጌታ ግን ምን ያሳየኝ እንደ አጋጣሚ ጉበት ብል ትንቢቱ ልክ አይደለም አስማ ያለው አስም ባይኔ ይታያል እጅግ ገፋ አድርግልኝ ቀጣይ ባሉ ዘመን እንዲህ ይሆናል አሜን ሕያው ጌታና አምላክ ያለ ላብራቶሪ በሽታ ማየት ይሆናል አሜን ያለ ላብራቶሪ አሜን ያለ መሳሪያ አሜን ያለ መሳሪያ አሜን ኢየሱስ ጌታ ነው አሜን አንዳንድ ጊዜ አይታችሁ ከሆነ ከየክፍለ ሀገር በሽተኛ ወደ የክፍለ ሀገር ያሉ ሰዎች ሁሉ ብዙ ጊዜ አዲስ አበባ ይላካል አዲስ አበባ ላይ ምን አለ የሆነ አቅም ያለው ሰው አለ ተብሎ ሲታይ ለካሶ ሳይሆን ማሽኑ ነው ይሄ ማሽን በሁሉ ከተማ ላይ የለ ዋጋው ውድ ነው በጣም ዋጋው ውድ ነው ኢየሱስ ጌታ ነው ዋጋው ውድ ነው በሁሉ ቦታ ስለማይገኝ ብዙ ቦታ በየክፍለ ሀገር ያለው ተደምሮ አዲስ አበባ ይባላል አዲስ አበባ ካልተቻለ ውጭ ነው የሚባለው ውጭ ሲሄድ በሽታው እንግሊዝኛ ስለሚያውቅ አይደለም የመሳሪያ ጉዳይ ነው ለይቶ የሚያሳይ ኢየሱስ ጌታ ነው አሜን ዛሬ ማታ እንዲህ ይሆናል ከዛሬ ማታ ጀምሮ ለብዙዎቻችሁ ልዩ የሚያራይ ጫንብሃል አሜን ልዩ የሚያራይ ጫንብሃል አሜን እስቲ አሜን አሜን ነገሮችን ጎልተ ማየት ይሆናል አሜን ቀንበር ሁሉ ይሰበራል አሜን እስቲ ዛሬ ማታ በኢየሱስ ሰይ አሹ ብለህ አንተ አሹ ድገም አንተ አሹ ዛሬ ማታ የምስራች አሜን ዛሬ ማታ የምስራች አሜን ለረጅም ዓመት የቆየ ቋጠሮ ሊፈታ ጊዜ ደርሷል አሜን ዛሬ ማታ የምስራች አሜን ታሪክ ይቀየራል አሜን ዛሬ ማታ የምስራች አሜን እዳችሁ ይከፈላል አሜን ዛሬ ማታ የምስራች አሜን ላንተ ግራ ቢገባ እንኳን የሚፈርድ እግዚአብሔር አለ አሜን ይጸልላችሁ እስከ ነገ ጣልቃ ይገባል አሜን እስከ ነገ ቋጥሮ ይፈታል አሜን ደማችሁ ይቀየራል አሜን አዋጅ ይገለበጣል አሜን እስያነ ይገለበጣል እስያነ አይሆንም አይሆንም ቃሉ እንዲህ ይላል ትንቢትን አትናቁ ይላል ምን አትናቁ ትንቢትን አትናቁ እናንተ እግዚአብሔር ሰው ሰይጣን መጥፎ ነው አሁን ይሄ ጉባኤ ሁሉ ነፃ የሚወጣው ሁሉ በትንቢት ኃይል ነው ለትንቢት ያለው ፓወር ሰዎች ስለተናገሩ እንዳሰማ ለቀልደኛ ቀላል ነው ለፌዘኛ ቀላል ነው ላልገባው ሰው ቀላል በስጋ ላለው ሰው ቀላል ነው የትንቢት ኃይል ማን ነው ከእናንተ ውስጥ በእኔ ላይ ትንቢት ተናግሮ ካለ እጅ ያሳያል አባት እግዚአብሔር ሆይ ከዚህ ማታ ጀምሮ እንዲህ ይሆናል ከህይወታችሁ ላይ የተኛው ድንጋይ ይንከባለላል አሜን ከስራ ቦታ ይንከባለላል አሜን ታሪክ ይቀየራል አሜን ጨለማ ይወገዳል አሜን አራ ነገር ይቀየራል አሜን ህይወቴ አይበላሽም